የመጽሐፍ ቅዱሱ ሞሬ አድባር ዛፍ ያውቃሉ? ሰላም የኤፍታ ቤተሰቦች እንኳን ወደዚህ ቻናል በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየጊዜው እንዲደርሳችሁ የደውል ምልክትን በመንካት ላይክን በማድረግ ሐሳብ አስተያየታችሁ በኮሜንት መስጫ ላይ እንድትጽፉልን እጠይቃለሁ። የመጽሐፍ ቅዱስን ቦታ እንወቅ። አዘጋጅና አቅራቢ በኃይሉ ተስፋዬ። ከጥፋት ውሃ በኋላ የሴም ዘሮች ከሆኑ 10ኛው ትውልድ በአብርሃም ታሪኩ እንዲህ ብሎ ይጀምራል። ዛሬ ልነግራችሁ የወደድነው ስለ ሞሬ አድባር ዛፍ ሲሆን ይህም ታሪኩ የሚጀምረው በዘፍጥረት 12 ከቁጥር 6 ላይ እንዲህ ብሎ ይጀምራል። እግዚአብሔርም ለአብርሃም ቃል ኪዳን ገባለት። እግዚአብሔርም እኔ ወደማሳይ ከተማ ግባ ሂድ ካለ በኋላ እግዚአብሔርንም ሰምቶ አብርሃም ወደ ከነዓን እንደሄደ በግልጽ መጽሐፍ ቅዱስ ይናገራል። አብርሃምም ወደ ከነዓን ከሄደ በኋላ የመጀመሪያ ቦታ ያረፈበት የሞራ አድባር ዛፍ ተብሎ ይጠቀሳል። ይህ ቦታ አብርሃም የቆየበት ቦታ ተብሎ ይጠቀሳል። የሞራ አድባርም ተብሎ የአካባቢው ስም እንደሚጠራ ይታወቃል። ይህ ቦታ አብርሃም ከመምጣቱ በፊት ቆየት ያለ ዛፍ መሆኑ ይገልጻል። አብርሃም ከማረፉ በፊት የነበረ ዛፍ መሆኑ ይገልጻል። የከተማው ስም በዛፉ ስም እንደሚጠራ ይታወቃል። መጠሪያውም ታዋቂነቱ ያደርገዋል። በመጽሐፍ ቅዱስ ላይ ለብዙ ጊዜ ይጠራል። የሞሬ አድባር ዛፍ ተብሎ ይጠራል። የአካባቢውም ስም የሞሬ አድባር ብለው ይጠሩታል። አብርሃም በሞሬ አድባር ዛፍ ላይ ለእግዚአብሔር መስዋዕትን አቀረበ። ከብዙ ዘመናት በኋላ ታላቅ ራብ ሆነ በከነዓን። አብርሃም ሸሽቶ ወደ ግብጽ ወረደ። ወደ ግብጽም ሊወርድ ሲል አንድ ችግር ገጠመው። ሚስቱ መልካም ውብ የሆነች ስለሆነች አብርሃምን እቺ ሚስቴ እንደሆነች ካወቁ የግብጽ ንጉሶች ይገሉኛል በማለት ፈራ። አብርሃም ሚስቴ አይደለሽም እህቴ ትሆኛለሽ ለጊዜው ብሎ ነገራት። እሷም እሺ ብላ አብራው ሄደች። የግብጽም ንጉስ እጅግ መልካም ስለሆነች እስከ ንጉሳዊ ቤተሰብ ድረስ አስገብተዋት አቀባበል እንዳደረጓት ይገልጻል። ከዛም በኋላ ለንጉሱ እግዚአብሔር በማታ መቅሰፍት እንዳደረሰ መጽሐፍ ቅዱስ ይጠቅስልናል። ኃይለኛ መቅሰፍት እንደደረሰበት አወቀ። ይህ መቅሰፍት የደረሰበት ምክንያት ዋነኛው ዓላማ የአብርሃም ሚስት ሶራን ለማግባት እያሰበ እንደነበረ ያውቅ ነበር። እግዚአብሔርም ታላቅ መቅሰፍት አደረገበት። የንጉሱም ፈርዖንም በፍራቻ አብርሃምን ጠራና ሚስትህ እንደሆነች ለምን አልነገርከኝም ብሎ ጠየቀው። አብርሃምንም ከዚህ እንዲወጣ አደረገው። ከዚህም እንዲሄድ አደረገው። አብርሃም ተመልሶ የሄደበት ቦታ በከነዓን የሞሬ አድባር ዛፍ እንደተቀመጠ መጽሐፍ ቅዱስ ይነግራል። በሞሬ አድባር ከእንደገና ለእግዚአብሔር መስዋዕት ያቀረበበት ቦታ ተብሎ ይጠቀሳል። ይህም ቦታ የተጠቀሰበት በዘፍጥረት 18:1 ላይ እግዚአብሔር ለሰው ልጆች ለመጀመሪያ ጊዜ የተገለጠበት መንገድ ሲሆን እግዚአብሔር እንደ እንግዳ ሆኖ ለአብርሃም እንደተገለጠለት ይነገራል።
አብርሃም በሞሬ አድባር ዛፍ ላይ ተቀምጦ አርፎ ያለ ቀትር ሰዓት ላይ እግዚአብሔር ወደ ቤቱ እንደመጣ ይናገራል። የዘፍጥረት ምዕራፍ 18 ከቁጥር 1 ላይ እንዲህ ብሎ ይጀምራል። በቀትርም ጊዜ እርሱም በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመንበረ አድባር ዛፍ ተገለጠለት። ዓይኑንም አነሣ፣ እነሆ 3 ሰዎች በፊቱ ቆመው አዩ። ባዩአቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጦ ወደ ምድር ሰገደ፣ እንዲህም አለ፣ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያዬን አትለፈኝ ብሎ እለምንሃለሁ አለው። አብርሃምም ያገኘበት ቦታ ለመጀመሪያ ጊዜ እግዚአብሔር የተገለጠበት ቦታ ተብሎ ይጠቀሳል። በመጽሐፍ ቅዱስ ላይም የሞሬ አድባር ዛፍ እግዚአብሔር ለመጀመሪያ ጊዜ ለአብርሃም በአካል ሆኖ የተገለጠለት ቦታ ተብሎ ይጠቀሳል። እግዚአብሔርም ለሰው ልጆች ለመጀመሪያ ጊዜ የተገለጠበት ተብሎ ይጠቀሳል። ለአብርሃም ለመጀመሪያ ጊዜ እንደተገለጠለት ይነገራል። እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን ገባለት። በመጪው ዓመት ወንድ ልጅን ትወልዳለህ ብሎ ነገረ። በዛም ጊዜ ሳራ እንደሳቀች ይነግረናል መጽሐፍ ቅዱስ ላይ። ሳራ የሳቀችው አብርሃም 90 ዓመቱ እሷም ደግሞ እርጅናዋ ያለቀ ጊዜ እንደሆነ ይገለጻል። የዛን ሰዓት ሳቀች። እግዚአብሔርም ይህን ሁሉ እንደሚያደርግ ያውቅ ነበረ። ይህ ቦታ በመጽሐፍ ቅዱስ ላይ ለ11 ጊዜ ተጠቅሷል። ይህ ቦታ በዘፍጥረት ላይም እንደተጠቀሰ ዘዳግም ላይም ተጠቅሷል። እንዲሁም በነገሥት ላይም በኢሳይያስ ላይም በሕዝቅኤል ላይም ተጠቅሷል። ይህ ቦታ በትንቢትም መጽሐፍ ላይ እንደተነገረለት ይታወቃል። በዚህ የሞራ አድባር ላይ አብርሃም ሚስቱን ሳራ የቀበረበት ቦታ የርብቃን ሞግዚት በዚህ አካባቢ በዚህ ዛፍ አጠገብ እንደቀበሩ ያስታውሰናል። በትንቢተ ኢሳይያስ 57 ላይ ከቁጥር 5 ላይ እንደዚህ ብሎ ይኮንናቸዋል። እኚህ ሕዝብ በሞራ አድባር ዛፍ አጠገብ ላይ የሚኖሩትን እንደዚህ ብሎ ይኮንናል። እናንተ በአድባር ዛፍ መካከል በለመለመ ዛፍ ሁሉ በታች በፍትወት የምትቃጠሉ፣ እናንተ በሸለቆ ውስጥ በዓለትም ሰንጣቂዎች በታች ሕፃናትን የምታርዱ አመፀኛ ልጆች የሐሰት ዘር አይደላችሁምን ብሎ ያወራል። ይህ ትንቢተ ኢሳይያስ ይኮንናቸዋል፣ ይናገራቸዋል። በትንቢት መጽሐፍ ላይም እንደተጻፈ ይህ ቦታ ተጠቅሷል። በዓለማችን ላይ ብዙ አይነት ቅርሶች አሉ። ብዙ አይነት የሚጎበኝ ቦታ አለ። የዚህ ቦታ ለየት የሚያደርገው እስካሁን ድረስ በአብርሃም ዘመን እስካሁን ድረስ ይህ ዛፍ ምንም ሳይሆን እያደገ ሚኖር ዛፍ መሆኑ አስገራሚ ያደርጋል። እድሜው ራሱ በቅጡ የማይታወቅለት ይህ ዛፍ የሞራ አድባር ዛፍ ተብሎ ይጠራል። የከተማውም ስም ሳይቀር በዛ ስም እንደሚጠራ የታሪክ ተመራማሪዎች ይናገራሉ። ይህ ቦታ ረጅም ጊዜ እንደኖረ ይታወቃል። ይህም ከአብርሃምም በፊት ካሉት ማህበረሰብ ጋር የነበረ ዛፍ እንደሆነ ይናገራሉ። የሞሬ አድባር ዛፍ በአሁኑ ዘመን የት ነው ብላችሁ ልጠይቁን ትችላላችሁ። የሞሬ አድባር በአሁኑ ዘመን በዌስት ባንክ ወይም በፍልስጤም ዌስት ባንክ እንደሚገኝ ይታወቃል። የሞሬ አድባር በአሁኑ ዘመን በዌስት ባንክ
በፍልስጤም እንደሚገኝ በኬብሮን እንደሚገኝ የቀድሞ የእስራኤል ሀገር የነበረችው በኬብሮን አካባቢ እንደሚገኝ ይናገራሉ። በስተሰሜን 2 ኪሎ ሜትር በ1.2 ማይል ርቀት ላይ የሚገኝ ከተማ ናት። እዛች ላይ ያገኙታል። ይህም ቦታ በብዙ ስም እንደሚጠራ ይታወቃል። የራማት ኤል አካል ተብሎም ይጠራል። የኤሎኤን በመባል ይታወቃል። ይህ ስም በብዙዎች ይታወቃሉ። ራማታል ኤል አካሊል በመባል ይታወቃል። የኤሎኤን በመባል ይታወቃል። በዋነኝነት ግን የሞራ አድባር ዛፍ ተብሎ ይጠቀሳል። የዚህ ዛፍ ወይም የዚህ ቦታ በብዙ አይነት ስም ይጠራል። ለምሳሌ የማምሮ ኦክስ ተብሎም ይጠራል። የአብራምም ኦክስ በመባልም ይታወቃል። በአሁን ዘመን ደግሞ ይህን ይመስላል። ይህን የምትመለከቱትን ይህን ይመስላል። ያማረ ዛፉን ያልተወለደ ይህን ይመስላል። እስካሁን ድረስ በሕይወት መኖሩ አስገራሚ ያደርገዋል። ይህ ዛፍ በብዙ ቱሪስቶች እንደሚጎበኝ ይታወቃል። ጎብኚዎች ብዙ ጊዜ እንደሚያዩ የክርስትና እምነት ተከታዮች የአብርሃም ያረፈበት እግዚአብሔርም የተገለጸበት ተብሎ ይጠቀሳል። ውድ የኤፍታ ቤተሰቦች ለዛሬ ያሰናደንላችሁ ይህን ይመስል ነበረ። The salt through the needles. Don't eat it, it's not edible, but just stick it on your tongue. Oh yeah. You taste the salt? Yeah. It's covered with salt crystals.